በቃ የእውነት ደጋግሜ ሁሉ ነው ያየሁት ማለት ይቻላል። ደጋግሜ ነው ያየሁትና የእውነት የአንዳንድ ሰው ጥንካሬ የአንዳንድ ሰው ብርታት የእውነት ይሄን ሁሉ የእውነት አንተ መታኸኝ ፈተና አሳልፎ ዋጋ ስናየው የእውነት በቃ ብዙ ከኛ የበለጡ ጀግና ጎበዝ ጠንካራ ሰዎች እህቶቻችን እንዳሉ አንድ ሽንድ እና አሁን ካሁን ቀን ደረሰ እያልኩኝ እናንተን ማሳቀቁ እኔም ተሳቀቁኝና ደርሶ አስፈራኝ። ያው ግን እግዚአብሔር አለ አይድል። እሺ እንዴ ላውራ እንግዲህ እንደዚህ እየተሳምኩ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? እና እዚህ ጋር ቁጭ እና ሰላም በላችሁ። ምንድን ነው እሱ? ምን ይመስላል? የሚቆረጠው እንትን ይመስላል። አፕል በል እስኪ አፕል ነው የሚመስለው። ያምራል። እና እኔ ላይ ነው እንደተቀመጠው። አረ ወዴ እንዴት ናችሁ በላችሁ። እማዬ አያችኋት በል። እሺ እዚህ ጋር ምንድን ነው ያለው? እዚህ ጋር ምንድን ነው ያለው? እማዬ የማን ነው? ቢቢ እሺ እዚህ ውስጥ ያለው ምንድን ነው? እዚህ ውስጥ እቺ ያዛት ወደ ውስጥ ምንድን ነው ያለው? እቺ እንዳው አውልቅልኝ እንዴት አይታይ። በዚህ እንደዚህ ብቻ ያዝ። እንደዚህ ብቻ ወዲያውና ምንድን ነው ያልከው? ወዳ እዚህ ውስጥ ያለው ምንድን ነው? ሚጣ ናት። ትወዳታለህ? ሚጣ በል እስኪ። ሚጣ ነው ማሙሽ ነው? ሚጣ ነው ማሙሽ ነው? ምንኛ ነው? እሺ አትቀመጥብኛ። ጌታ ሆይ ይቅናት። እና እንዴት ናችሁ ቤተሰቦቼ? ሰላም ናችሁ ወይ? ደህና ናችሁ በላቸው። ዋባይ ላውራሽ ዞር በልኝ። እሺ ዞር። እኔ ላውራቸው እነሱ ጋር ልሄድ ነው። ሊድ አልቃሻ ነው። ትሄዳለህ? እኔ ሊድ እስቲ ተኝ። ወይኔ በረከቴ ተኝቷል። እሺ ቤተሰብ ትንድድሽ ብሏል አይደል? ተኝቷል። እና ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? እንዳላወራ እንዳላወራ እኔ ቀልቤን ሁሉ እኮ ነው እያስጠፋብኝ ያለው። ልታስፈራራቸው ነው? ኧረ እባክህ። እና ለማንኛውም አንድ ነገር ልንገርህ። ትስማማለህ አትስማማም? ናማ እዚህ ጋር ልንገርህ። በረከት ወይኔ በረከቱ ተኝቷል። እሺ ቤተሰብ ተኝቷል። እና ቤተሰቦቼ እኔ ላወራ የመጣሁት እነሱ እያደበላለቀብኝ ነው፣ ግራ አጋባኝ ማለት ነው። እና የእውነት የዚህን ሰሞን እኔ ራሱ በቃ የእውነት ደጋግሜ ሁሉ ነው ያየሁት ማለት ይቻላል። ደጋግሜ ነው ያየሁትና የእውነት የአንዳንድ ሰው ጥንካሬ የአንዳንድ ሰው ብርታት የእውነት ይሄን ሁሉ የእውነት አንተ መታኸኝ ፈተና አሳልፎ ቆሞ ይሄዳል ብዬ አስቤ አላውቅም። ለምን ሁላችንም የራሳችን እንትን በረከቴ እዚህ ጋር እሺ ሂድ አምጣት። ያቺኛው እፈጭ ይቀመጥ ሂድ አምጣ እኮ በዚህ ልጅ አንበሳት እና አንሳው ይሄን ጫማዎቹንም አውጣቸው። እሺ እና ቤተሰብ የእውነት የዚህን ሰሞን አይታችኋል። አንገቷን ታርዳ፣ ኦዷን ታርዳ፣ እጇን ታርዳ በቃ ቅርጫን የተደረገችው ማለት ይቻላል። እና ሚዲያ ላይ ሁላችሁ ማለት እስኪ እያወራሁ ነው። ሂድ ውጭ ለተጫወት ሂድ ውጭ ባባዬ አንዴ ላውራ። እውነት ልመታት ነው ደግሞ ትግስት አልቋል። እና ቤተሰብ
የእውነት ያደረገችውን ነገር እንዴት አርጋ ያን ፈተና እንዳለፈች የሰው ልጅ ያለቀመ አይሞት እንደዛ ታርዳ እንደዛ ደሟ እየፈሰሰ የምትታከበት ብራታ እንደዛ መንገድ ላይ የተለያየ ፈተና ስታይ መቼም በገዛ ባሏ በገዛ የምትወደው ሰው የኔ ሰው ነው የምትለው ከእናታችን ከአባታችን ከየቶቻችን የበለጠ ህይወታችን የምንሰጠው ሰው ባላችን ነው ብለን ራሳችን አሳልፈን የምንሰጠው ሰው እንደዚህ የሚጎዳን ከሆነ እኔ እውነት ማን ነው የምታመነው ነው ያልኩኝ። ወይ ባባዬ አንዴ ላውራ በቃሽ ጎበዝ ልጅ እዚህ ጋር ሆነ እሺ እዚህ ጋር በላ ተነስ እውነት እያሳመምከኝ ነው አስትሪስት የተጫጫነኝ ተነስ ወይ በረከት እና ቤተሰብ ከልጅ ጋር እና የእውነት በቃ የኛ ፈተና የኛ የሆነውን ነገርና የሷን ነገር ስናነጻጽረው እሱን ለማሳዝ የከፈለችው ዋጋ ስናየው የእውነት በቃ ብዙ ከኛ የበለጡ ጀግና ጎበዝ ጠንካራ ሰዎች እህቶቻችን እንዳሉ አስብኩኝ። የእውነት በጣም ነው የገረመኝ በጣም ማለትና ብዙ ቀን የዚህን ሰሙን ታውቃላችሁ እኔ በረከት አንዴ ላውራ ባባዬ አንዴ ሽንድ እና አሁን ቀን የደረሰ እያልኩኝ እናንተን ማሳቀቁ እኔም ተሳቀቁኝና ደርሶ አስፈራኝ። ያው ግን እግዚአብሔር አለ ወይያባቴ ይውታውን እንግዲህ እንዴት እንትን እያለ እንደሆነ አይድል እሺ እንዴ ላውራ እንግዲህ እንደዚህ እየተሳሙ ስቶፕ አለ እንደዚህ ሌላ ራሱ ጉንፋን አለቀሽ ብሎ ላውራና ከተሰጣለሽ አቾን በላት እና በጣም ነው ብታይ ለሊት እንቅልፍ ለአንድ ሰዓት ለሁለት ሰዓት ከተኛውኝ እውነት ለመናገር እንቅልፍ የሚባል አይመጣም። እስከ 7 ሰዓት እስከ 6 ሰዓት ከተኛውኝ 3 ሰዓት 4 ሰዓት ተኝቼ ማለት ነው እንቅልፍ የለኝም እና የተለያዩ ወይም መዝሙር ወይም የሆነ ነገር ከፍቼ ጆሮ ላይ እንደዛ አድርጌ ነው ጋደም የምለውና ሁለት ቀን ያዳም እስከ 3 ነው እንትኑ ተከታታይነቱ አታችኋል እና ደጋግሜ ነው የሰማሁትና እንዴ አንዳንድ ስንዱ ፈገግ እያለች ፈገግታዋ ታውታቱ ያማህል እንደዛ አታርጋው ነው ዲና አላልኩም እንዴ ምትት ያደርግሻል እሺ ጎበዝ ነሽ ጎበዝ ሙቀቅ እያለ ነው እንግዲህ ምን እንደያላቀ አትሞላቀቅ እሺ ባባዬ እና የእውነት በቃ እንኳን እቺ ብርቱካን የመሰለች ልጅ እንኳን ምንም ብታጠፋ እንኳን እንደዚህ ሊዘለዝላት እንደዚህ ሊያደርጋ ቀርቶ አይደለም ምንም ጥፋት አጥፍታ ሊሆን ይችላል ምንም ታደርግ ግን ትቶ መሄድ ይችላል ፈቷት መቶ ይችላል ከሷ ርቆ ከሷ ወይኔ ተሻለ ወይኔ ያነሰ ሊያገኝ ይችላል እሷም እንደ ቻንሷ የምታገኝ ነገሮች ይኖራል ሰው ስንበድል ሰው ስንገፋ እሷ ግን ያደረገችው ነገር ስላልገፋችሁ እግዚአብሔር ረድቷት ህዝቡም እየተረባረባችሁ ድምጽ እየሆናችሁላት ነው እጅግ በጣም ነው ደስ ያለኝና ህዝብ ነው ወደ ላይም ወደ ታችም ልጥለንም ሊያነሳንም ከእግዚአብሔር በታች የሚችለው ማለት ነው እና ቡናን ጠጣ እና እጅግ በጣም ከባድና አንዳንድ ቦታ ላይ ደግሞ ቲክቶክ ላይ አይቼ ነበር ደጋራጋት አንዳንድ ወይኔ አንዳንድ ሴቶች ግን ሴት ሆናችሁ ሴት ላይ የምትፈርዱ በቃ ካልተመቻችሁ ወይን ትቱ ማለት ነው እሷ የተሰቃየችው ጣው ስለዳለ ቆስሉ ስለደረቀ በረከቱ ቁጫል አራ ወይ ዲስት ይዞ እና ቁጫሌው ዝለ እና 100 እንጃ ስትፈርዱ ደጋራጋት እሷ ራት እንኳን ይሄ ሁሉ ቁስል የሚታይ እንድተርተርትሮ እንደዚህ እጇ ላይ ግሯ ላይ ያለው ነገር እውነት ለመናገር ማለት ነው እቺ ትንሽ ይቆስል እኔ እውነት እግዚአብሔር የዚህን ሰሞን እዚህ ጋር ቢለቆጥኝ ነበር ውሃ ስነካ ምንስል በጣም ነው የሚያመኝ እጅግ በጣም ማለት ነው
ከዛ ደርቆ ውሃ ቋጥሮ ውሃ ይቋጥራል። ውሃ ስትነካኩ ምስትል አንሳኝ ላኮ ስጣት ወዴ ሊያስወራኝ እኮ አልቻለም ቤተሰብ እና እንኳን ይሄ ቁስሉላ ማለት ነው። ትንሽ ቁስል ምን አይል እንደምታም ታውቃላችሁ። ባባዬ ይሄን ጫማ አንሳው በረከቱ ጫማውን አንሳው ያኛው ጫማ ያሰቃይ እና አትፍረዱ፣ ይፈረድባቸዋል። በዚህ ደቂቃ ውስጥ የምንኖረው ነገር አይታልና ደጋራጋት ከሌላ ወንድ ጋር ይዟት ነው እንደዚህ ማግጣበት ነው እንደዚህ ሆና ነው። እሷ እኮ ናት እሷና እግዚአብሔር ናቸው አብሯት የነበረው እግዚአብሔር እንጂ ማንም ሰው አልነበረም። ያደረገችው ነገር ያጠፋቸው ሁላችንም እንደንጹህ አጻት እንደሌለብን ምንም እንዳላደረግን ንጹህ ሰዎች ሆነን ነው ስናወራ ደረታችን ነፍተን በረከት ደረታችን ነፍተን የምናወራውና ሁላችንም አጻት አለብን። ሁላችንም የምናጠፋው ጥፋቶች አለብን። ማንም ሰው በዚህ ምድር ላይ ፍጹም የለም፣ ያላጠፋ አጻተኛ የለም። እና አንዳንድ ጊዜ በሰው ላይ ደረታችሁን ነፍታችሁ የምትናገሩ ወይም ደግሞ ታዋቂ ለመሆን እንደዚህ በሆነ ሰው በደል ላይ በአቋራጭ ታዋቂ ለመሆን ቲክቶክ ላይ ምናምን እንደዚህ ነው በቃ እንድትታወቁ። ግን በዛን ሰዓት እናንተ በምታደርጉን ነገር እናንተ ታዋቂ ለመሆን ያቺ ልጅ ትበደላለች ወይም ድምጽ የሚሆናት ሰው አታገኙ። እናንተም ነገ መውደቅ አለ። የሚያነሳችሁ ህዝብ ነው የሚመሰክለው ሁሉ ካናንተ አጠገብ የሚቆሙና እንደዛ ባታረቁ ባይኔ። በረከት አንድ ዞር በል በረከት እና ቤተሰቦች ለማንኛውም ደህና ሆኖ ሊያስወራኝ አልቻለም። ለማንኛውም ወዳቻለሁ ደህና ሆኖ